ሰላም ሰላም፣ እንደምናመሻችሁ ቤተሰብ ሰላም ናችሁ ወይ? በያላችሁበት እግዚአብሔር ሰላም ይደረሳችሁ። ትንሽ ሀሳብ ለማጋራት መጥቻለሁ። ያው መረጃ ነው። መረጃው ደግሞ ያው በሚዲያዎች ላይ ብዙ እየተነገረለት ያለው ዜና ነው። ትንሽ ማብራሪያዎችን ይዤ መጥቻለሁ ስለሱ ማለት ነው። እሱ ምንድን ነው? በጎንደር ጠቅላይ ግዛት እዝ የአማራ ህዝባዊ ድርጅት አናብስቶች የመይሳው ልጆች የጎንደር ፋኖዎች በሰሩት ታላቅ ጀብዱ ከጎንደር ወደ ጎርጎራ ሲያመራ በነበረ የብልጽግና ሹማምንቶችን የጫነ ሄሊኮፕተር ላይ መተው ጥለውታል። ይሄ ሄሊኮፕተር በውስጡ ብዙ የብልጽግና ባለስልጣናትን ጭኖ እንደነበረ አሁን ቀስ በቀስ መረጃዎቹ እየወጡ ይገኛሉ እና ገና ብዙ የሚወጣ መረጃ አለ። ለጊዜው ግን አንድ ባንድ እየተረጋገጠ የመጣውን የደረሰኝን መረጃ ሸር ለማድረግ ነው የመጣሁት። እሱ ምንድን ነው? እነዚህ የጎንደር አናብስቶቹ የፈጸሙት ጀብድ በጣም ታላቅ ነው። በጣም ደስ የሚያሰኝ ነው። እኔ ደም መላሾች ብያቸዋለሁ። ደም መላሾች። ሰላም፣ ሁላችሁንም ሰላም ብያለሁ። ሰላም። ያው ኢንቪቴሽን ወይም ደግሞ ላይቭ ለመግባት የምትጠይቁ ሰዎች አላችሁ። ገብታችሁ ማዳመጥ ካልሆነ ረዥም ጊዜ አልቆይም። ይህን ሀሳብ አጋርቼ ነው የምወጣው እና መግባት ትችላላችሁ። ኦኬ፣ ኢንቪቴሽን ተልኳል። መልእክቱ ጥሪውን ተቀብያለሁ። አትሊስት ብዙ ሰው መግባት ይፈልጋል መሰለኝ። ኦኬ፣ እንግዲህ ሁሉንም መቀበል አልችልም፣ ምክንያቱም ብዙ ስለማልቆይ የያዝኩትን መረጃ ሸር አድርጌ ነው የምወጣው እና ምንድን ነው የጎንደር አናብስቶቹ፣ ያው ጎንደር የታወቀ ነው። ደም መመለስ የሚባል የአማራ ታሪክ አለ። አሁንም እየሰራ ያለ ነው። የብልጽግና ጀነራሎች ይህን ህዝብ መከራውን ሲያበሉት፣ ሲጨፈጭፉት፣ ፋኖም ገበሬውም አንድ ነው እያሉ እነ ብርሃኑ በቀለ መከራውን ሲያበሉት ከርመዋል እና አደገኛ በሆነ ኦፕሬሽን አጥር ከጎርጎራ እስከ ጎንደር በወታደራዊ ኃይል አጥሮ በዚህ ጋር መግባት አይችሉም ብሎ ባሰበው መሰረት በዛ ቀጠና ውስጥ ለመብረር እንደፈለገ ወዲያና ወዲህ መመላለስ በለመደው ማለት ነው። ጎርጎራ እንግዲህ እንደምናውቀው ብርሃኑ ጁላ ከዚህ በፊት ድግስ ደግሶ እዛ ሊበላ ሲል በፋኖዎች ያሯሯጡት የማራቶን ሩጫ ያሮጡባት ቦታ ነች። ጎርጎራ የምትገርም ቦታ ነች። ታሪካዊ ቦታ ነች። ብርሃኑ ጁላ የሮጠባት ቦታ ማለት ነው። አሁን ደግሞ ባልደረቦቹ ዋጋ ከፍለዋል። እናመሰግናለን የጎንደር ፋኖች። አንደኛ ዋጋ ከከፈሉ ወይም ደግሞ ከተሰናበቱ አመራሮች፣ ጀነራሎች መካከል አሁን ዘግይቶ የመጣ መረጃ ነው። እንግዲህ መረጃው ላደረሰን ሰው ኃላፊነቱን ለሱ ሰጥቼ እንደ መረጃ ሸር አደርገዋለሁ። እውነት ነው አይደለም የሚለውን አሁንም ከሰው ስለሆነ ሰው እርግጠኛም ላይሆንም ይችላል። ግን እርግጠኛ ነኝ ብሎ ነው መረጃውን ያቀበለን። አንድ ጀነራል አያና የሚባል በዛ ውስጥ እንደነበረና ህይወቱ እንዳለፈ ይናገራል። አንድ ደግሞ ጋዜጠኛ፣ የመንግስት ዘጋቢ ጋዜጠኛ አብሯቸው እንደነበረ እሱ ዛሬ የቀብር ስነ ስርዓት አድርገዋል። እነ ዳንኤል ክብረት አጅበው ሬሳውን የቀብር ሽኝት ሲያደርጉ ታይቷል ዛሬ እና ጀነራል አያና ደግሞ ቤት አዝማድ ዘመድ አዝማዱ ልቀሶ ለቤተሰቦቹ ሲደርሱ ታይቷል እየተባለ እነዚህ ሰዎች በዛ ውስጥ ተወግደዋል።
እንዲሁም የጀነራል አያናና የጀነራል ብርሃኑ በቀለ እና የአገኘሁ ተሻገር ጠባቂዎች እስከ ወዲያኛው ተሰናብተዋል። ምክንያቱም እነዚህ ጠባቂዎች ስለ እነሱ ምንም የተባለ ነገር የለም። ጠባቂዎቹ በህይወት እንደሌሉ ነው የተነገረው። እንግዲህ አስቡት፣ እያንዳንዳቸው ስንት ጠባቂ ቢኖራቸው እያንዳንዳቸው የነበራቸውን ጠባቂ በሙሉ በዛች ሄሊኮፕተር ውስጥ አልቀዋል ማለት ነው። ይሄ በጣም ትልቅ ታሪክ ነው። ለመይሳው ልጆች ይሄ በጣም ታላቅ ድል ነው። የብልጽግናዎች ጀንበር ደግሞ እየጠለቀች ነው። ምክንያቱም መጽሐፍ ቅዱስ ላይ ሲናገር የእግዚአብሔር ቃል ምን ይላል? የገደለ ይገደል ነው የሚለው። ምህረት በሌለበት በብሉይ ኪዳን ዘመን እንደዛ ነው። አሁንም ቢሆን ምህረት የሌለበት ዘመን ነው። እነሱ እየተጠቀሙ ያለው ያን ነው። እነሱ ብሉይ ኪዳን ላይ ያሉት እንጂ አዲስ ኪዳን ላይ አይደሉም። ብልጽግናዎች በጭካኔ አረመኔ በሆነ አስተሳሰብ እየሄዱ ስለሆነ ይሄ የብሉይ ኪዳን የኋላ ቀሮች ዘመን፣ ዓለም ያልሰለጠነበት ዘመን፣ በዛ አስተሳሰብ ከባቢሎን ዘመን በፊት የነበረውን አስተሳሰብ በዛ ነው እየተመሩ ያሉት። ጭካኔ የተሞላበት እርምጃ ነው እየወሰዱ ያሉት። ስለዚህ ብሉይ ኪዳን ውስጥ ናቸው እነሱ በአእምሯቸው፣ በአስተሳሰባቸው። ስለዚህ ምህረት የሚባል ነገር የለም እና የገደለ ይገደል የገደለ ይገደል በሚለው መሰረት እነዚህ ሰዎች እንደዚሁ እርምጃ እየተወሰደባቸው ነው። ደም መላሹ ፋኖ እርምጃ ወስዶባቸዋል። ፋኖን እናመሰግናለን። በጣም እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ፈጣሪ ደግሞ ጠላትን በፊታችሁ ይጣልላችሁ። ይሄን ነው ማለት የምችለው። እንዲሁም ጀነራል ብርሃኑ በቀለ እና አገኘሁ ተሻገር በከፍተኛ ደረጃ የተጎዱ ሲሆን በጦር ኃይሎች ግቢ በሕክምና እየተደረጋቸው መሆናቸውን ተረጋግጧል። መረጃው እንደሚለው ሕይወታቸው በአደጋ ውስጥ መሆኑን ነው። ብርሃኑ በቀለ ጀነራል ብርሃኑ በቀለ እና አገኘሁ ተሻገር በአደጋ ላይ እንደሆኑ፣ በተለይ አገኘሁ ተሻገር አንገቱ ተሰብሮ በአደጋ ላይ እንዳለ መረጃዎች ያሳያሉ። ስለዚህ ህዝብን ሲያስጨፈጭፍ የነበረ መጨረሻው ይሄ ነው የሚሆነው ማለት ነው። እያንዳንዳቸው እነዚህ ጨፍጫፊዎች መጨረሻቸው ከዚህ የተለየ አይሆንም እና በጣም ትልቅ ድል ነው ለአማራ ህዝባዊ ኃይል፣ ለአማራ ህዝብ፣ ለአማራ ፋኖ ትልቅ መልካም ዜና ነው። ሌላው ደግሞ ይህ ዜና ያዋረዳቸው፣ ያሳዘናቸው፣ እንደ ጨው ያሟሟቸው ዜና ሆኗል። እነ ማርሸት ህዝባዊ ድርጅቱ ከብልጽግና ጋር ነው የሚሰራ ሲል ነበር። ዛሬ ማቅ ለብሷል። ማን ነው? አበበ ፈንታው ደግሞ የምስራቅ አማራው ቃል አቀባይ፣ እሱም እንደዚሁ ነው ሲል የነበረው። እሱም አፍሯል፣ ማቅ ለብሷል። ማን ነው ብልጽግና ጋር እየሰራ ያለው? ውሸት አስተናጋጇን ታዋርዳለች እላለሁ ሁልጊዜ። አስተናጋጅ ውሸት የሚናገር ውሸታም እውነት አሸንፋ ስትወጣ ያኔ እሱ ያፍራል። አሁን በአማራ ህዝባዊ ድርጅት በሚመራው በታላቁ እስክንድር ነጋ የሚመራው ህዝባዊ ድርጅት ሰራዊት ወይም ፋኖች ይህን ገድል ፈጽመው ዓለም በሙሉ ኢትዮጵያውያን በሙሉ ሁሉም ያየ የሰማበት ገሃድ የሆነበት ነገር ከብልጽግና ጋር ነው የሚሰሩ ለሚሉት ለነ ማርሸት ለነ ጠበቃ አስረስ ይሄ በላያቸው ላይ የበረዶ ውሃ ቀዝቃዛ ውሃ ቸልሶባቸዋል። ውርደትን ተከናንበውታል።
እነዚህ ሰዎች በእውነት ማርሸትና ጠበቃ አስረስ ለበላይ ልጆች፣ ለነዛ ትንታጎች፣ ለነዛ ጀግኖች ጥቁር ጠባሳ ናቸው። ወይም በነጭ ልብስ ላይ ጥቁር ምልክት፣ ጥቁር ነገር ጠብ ያለ እንደሆነ ነጩ ልብስ ላይ የሚታየው ጎልቶ የሚታየው ጥቁሩ ጠብታ ነው። ማርሸትና ጠበቃ አስረስ ለጎጃም ጀግኖች፣ ለጎጃም ፋኖች እንደዚህ አይነት ጥቁር ነጥብ ናቸው። እንደዚህ አይነት ውሸታሞች በውሸታቸው አብይን ያስናቁ። በተለይ ማርሸት አብይን ያስናቀ ነው። በውሸቱ አብይን ያስናቀ። ስለዚህ እነዚህ ሰዎች በጎጃም ፋኖ በዛ ጀግና ታጋይ ፋኖ ላይ አመራር ሆኖ መቆየታቸው ከፍተኛ የስዕብና የስነ ልቦና ጉዳት ያደርሳሉ ወይም ሀፍረትን ያከናንባሉ። እነ እስክንድር ወይም ህዝባዊ ድርጅቱ ከብልጽግና ጋር ነው ሲሰራ የነበረው እያሉ በውሸት ሲያሙ ስም ሲያጠፉ ነበር። አሁን ውርደታቸውን ተከናንበዋል። በዚህ ሰዓት ለሁሉም ግልጽ የሆነ ይመስለኛል። ሁሉም ሰው እውነት የት እንዳለች በዚህ ሰዓት የሚረዳ ይመስለኛል። አውቆ መረዳት የማይፈልግ አላየሁም አልሰማሁም የሚል እንደ ብልጽግና ካድሬዎች ካልሆነ በስተቀር እንደነ ሲሳይ አጌና እንደነ መሃል ሚዲያ የሚባሉት እንደነዛ ካልሆነ በስተቀር አሁን ግልጽ ሆኗል። እውነት የት እንዳለች አሁን ግልጽ ነው። ስለዚህ ይህ ታላቅ ድል ነው። ይቀጥላል። ብልጽግና ካላለቅኩ በስተቀር የኢትዮጵያን ሕዝብም ካልጨረስኩኝ እኔም ካላለቅኩኝ ስልጣኔን አልለቅም፣ ከወንበሩ ጋር ተጣብቄ እሞታለሁ ብሏል። እንደዚህ የሆነ አንድ ባንድ እየተቀነደበ እየተቀነደሸ እስከሚያልቅ ድረስ የተጀመረው ትግል ይቀጥላል። አማራ ላይጨርስ አልጀመረም። አማራ አይነሳም። አማራ ትዕግስተኛ ነው። አማራ ፍቅር ነው። ነገር ግን አንዴ ካመረረ፣ አንዴ ከተነሳ መመለሻ የለው። ግቡ ሳይመታ ያሰበው ቦታ ሳይደርስ የሚያቆመው ኃይል የለም። ፋኖ እየሰለጠነ ነው። ፋኖ እየታጠቀ ነው። ኮማንዶ እየተመረቀ ነው። በየጊዜው ኮማንዶ በሁሉም ቦታ፣ በሸዋ፣ በጎጃም፣ በጎንደር፣ በወሎ፣ በሁሉም ቦታ ትንሽ አመራሮች፣ የተሸጡ አመራሮች፣ የስልጣን ጥማት ያላቸው አመራሮች እዛም እዚህ የሚያበላሹ የሚያደነጋግሩ አሉ። እነሱም አሁን ተበጥረው ይወጣሉ። ምክንያቱም እውነቱ እየወጣ ስለሆነ ማነው እውነተኛ ማነው ውሸታም አሁን ህዝብ ዘንድ ግልጽ ነው እየወጣ ስለሆነ ማለት ነው። በወንድሞቻቸው ላይ ሚዝቱ የነበሩትን አሁን ህዝብ በደንብ አድርጎ ህዝቡን እያወቀ ነው እነማን ናቸው፣ ከማን ጋር ነው የሚሰሩት። ለምሳሌ አንዳንዶች የድል ሽሚያ ላይ ሚዲያዎቹ አንዲት ማዛ መሐመድ የምትባል እንትናለች በሮሃ ቲቪ ላይ ምንድን ያለችው በአፋብሃ ሄሊኮፕተር መስቶት አለ ብላ ዘገበች። የጎንደር ጠቅላይ ግዛት እዝ ቃል አቀባይ ደግሞ መግለጫ ሰጥቷል። ይህን ሄሊኮፕተር መትተው እንደጣሉ አስረግጦ በልብ ሙሉነት ምን ያክል ጉዳት እንዳደረሰ ለጊዜው የምናውቀው ነገር የለም፣ ግን መተን ጥለናል ብሎ የተናገረው ክብረት የሚባል ማነው ጎቤ ክብረት የሚባል ቃል አቀባይ የጎንደር ጠቅላይ ግዛት ቃል አቀባይ። እችኛዋ ደግሞ መጣ ይሄን ወስዳ መዓዛ ተሻምታ አፋብሃ ቺ ሴትዮ ለእኔ አፋብሃም ሆነ የአማራ ህዝባዊ ድርጅት አንድ ናቸው። አፋብሃም ያሉት ወንድሞች ናቸው። ህዝባዊ ድርጅት ውስጥ ያሉትም ወንድሞች ናቸው። አማራ ናቸው ሁሉ። እሷ ግን
መለያየትና መነጣጠል ስለምትፈልግ ብትሞት የአማራ ህዝባዊ ድርጅትን ጠርታ አታውቅም። ደግሞ የድሉን ወይም ደግሞ ጀብዱን የሰራውን የጀብዱን ባለቤት ድሉን ቀምታ ለሌላ መስጠት ምን ማለት ነው? ይሄ ጠላትነትን ለመፍጠር ያላትን ተልእኮ መሰሪነቷን ስትገልጸው ነው እንጂ አፋብኃም ሆነ ህዝባዊ ድርጅቱ በጋራ ሆኖ በተለይ ጎንደር ላይ አሁን በተአምር በሚገርም ሁኔታ በጋራ ሆኖ አፈሙዛቸውን ጠላት ላይ አድርገው ይገኛሉ። በጣም ደስ በሚል ሁኔታ ጠላት ከፍተኛ ዋጋ እየከፈለ ነው የሚገኘው ጎንደር ላይ በጋራ ሆነው ጠላትን እየመቱ ይገኛሉ። ኢቨን ወሎ ድረስ የወሎ ፋኖች እንዲሁ ከጎንደር ጠቅላይ ግዛት እዝ ፋኖች ጋር በጋራ ሆኖ ጠላት ከበባ አሁን ተነጣጥለዋል። ተለያይተዋል ብሎ ለከበባ ሲመጣ ተባብረው ከበባ የሚሰብሩበት፣ አንዱ ለአንዱ የሚረዳበት፣ አንዱ ለአንዱ ሽፋን የሚሰጥበት ሁኔታ በብዛት አይተናል። ይሄ ኢቨል የሚባል ሁሉም ቦታ ላይ መታየት ያለበት ነገር ነው። ሰላም ሁላችሁንም ሰላም ብያለሁ። ይሄ ጎንደር ላይ ደስ በሚል ሁኔታ እየሰሩበት እየሄዱበት ያለ ሁኔታ ነው። በፍጹም የሀሳብ ልዩነት ሁለት ጎራ ላይ ሊያስቀምጥ አይችልም። ጠላት እዚህ ወገንን እየበላ ሁለት ጎራ ላይ ቁጭ ብሎ አንዱ አሳልፎ የሚሰድበት፣ ሌላው የሚመታበት፣ አንዱ ቁጭ ብሎ የሚያይበት፣ በተራው ደግሞ የሚመታበት ሁኔታ ማብቃት አለበት። ከዚህ በኋላ ለአንድነቱና በጋራ አብሮ ለመዝመት የጋራን ጠላት በጋራ ሆኖ የማይመታ ኃይል በዚህ ጊዜ በዚህ አሰላለፍ የማይሰለፍ ኃይል ካለ ይሄ በእውነት የሚያሳዝን ታሪክ ውስጥ ነው ያለው ማለት ነው። አሁን የተለያየ ሀሳብ ያለው አመራር ይህን የተለየ የራሱን የግሉን ሀሳብ ወደ ጎን ትቶ መሬት ላይ ያለውን ታጋይ ጠላትን ሊዋጋ የአማራን ህልውና ለማስከበር ለመጠበቅ ለመቀልበስ የወጣውን ታጋይ በማጣመር ማስመት መቻል አለበት። ከብልጽግና እንኳን አይማሩም። ብልጽግና እኮ ሚሊሻን፣ አድማ ብተና፣ ፖሊስን፣ መከላከያ ተብየውን ይህን ሁሉ በአንድ ላይ አድርጎት ጥምር ኃይል ጥረዋል። ይህን ሁሉ አጣምሮ ነው እስካሁን ድረስ እየተዋጋ ያለው እንጂ ድሮ አብቅቶለት ነበር። የሚሸጥ ትውልድ ተፈጥሯል። ይሸጣል። በገንዘብ ሳይበላው ለሚሞተው ይገዛሉ። በ5,000 መግዛት ይቻላል። አሁን በ6,000 በ10,000 13,000 አንድን ሰው መግዛት ይቻላል። የሚሸጥ ትውልድ ስብዕና የሌለው እንደ ገበያ ላይ እንደሚሸጥ ዕቃ የሚሸጥ የሚለወጥ ሆኗል። ገንዘብ ማይገዛው ሰው የለም። ስልጣን ማይገዛው የለም። ይሄ ደግሞ ኢህአዴግ የፈጠረው ትውልድ ነው፣ ቁሳዊ የሆነ ትውልድ። ስለዚህ በቁስ ይለወጣል፣ ይሸጣል። ገዢዎችም እንደሚገዙት ያውቃሉ። ከዚህ በፊት ተናግሬ ነበር። ታላቁን እስክንድር ነጋን ሁሉም ይፈሩታል ብያለሁ። ሁሉም ይፈሩታል። ጠንቅቄ ስለማውቅ ነው እንጂ እኔ እሱንን አትንኩብኝ፣ እሱ ለእኔ የተለየ ሰው ስለሆነ አይደለም። ነገር ግን ፖለቲካን እንደማስተንተን መጠን ለይቶ የማየትና የማስተንተን አቅሙ ስላለኝ እኔ እንደማስበው አለ ብዬ አስባለሁ። ይሄ የተሰጡ በተፈጥሮ የሚሰጥ ነገር ነው እንጂ ሁሉም ሰው አስቀድሞ ሁኔታዎችን አስተንትኖ አይቶ ለይቶ ማወቅ አይችልም። ወይም ነብይ አይደለሁም። ነገር ግን እስክንድር ነጋ በገንዘብ አይሸጥም። በፍጹም ይሄ አይሆንም። እስክንድር ነጋ አቋሙን በቀላሉ አይቀር የገነቧትና አባቶቻችን ለዘላለም አጽንተው ያኖሯትን የእነምብዬ ምኒልክን ኢትዮጵያ ይቅርታ እነምብዬ ምኒልክ ያጸኑን ያቆዩልንን የአብሮነታችን ኢትዮጵያ አብረን 3,000 ዓመት የኖርንባት ኢትዮጵያ ያችን ኢትዮጵያ በእስክንድር ውስጥ አለች። የዚች ኢትዮጵያ ጠላቶች ደግሞ
እነ ህዋትና እነ ብልጽግና አባትና ልጆች ማለት ነው። ይህን ሚስጥር በደንብ አድርገው ያውቃሉ። ሌላውም በተለያየ መንገድ ልናሸንፈው እንችላለን። በገንዘብ ልናጭበረብረው እንችላለን። በስልጣን እንደነበለጠ ሞላ ሂዶ እዛ አሁን ህዝቡን እየጨፈጨፈ ያለ የአማራ የአብን አመራር የነበረው እንደዛ መግዛት እንችላለን። በማንኛውም መንገድ ልንገዛው እንችላለን። እስክንድርን ግን መግዛት አንችልም። ስልጣንም አይፈልግም፣ ብንሰጡ አይቀበልም፣ ገንዘብም አይቀበልም። ያቋም ሰው ነው። እሱ የተሸከማት ኢትዮጵያ ከነ እምነቷ፣ ከነ እሴቷ፣ ከነ ባህሏ፣ ከነ ታሪኳ እስክንድር ውስጥ አለች። እሷን ደግሞ ገለናት። የድሮይቱ ኢትዮጵያ አትመለስም ብለን ፎክረናል። ኦርቶዶክስን ሰብረነዋል። ኢትዮጵያንም እንደዚሁ አፍርሰናታል። ከዚህ በኋላ የድሮይቱ ኢትዮጵያ አትመጣም፣ እናንተ የድሮ ስርዓት ናፋቂዎች ናችሁ እያሉ ሲፎክሩ የነበሩ የኢትዮጵያ ጠላቶች ይሄን ሚስጥር በደንብ አድርገው ያውቃሉ። እኔም አውቃለሁ፣ እረዳለሁ። እስክንድር ዝም ብሎ ስራውን ይሰራል። የተሸጡና የተለወጡ በአንዳንድ ጥቅም የአማራ ታጋዮች ነን፣ አማራን ነፃ እናወጣለን የሚሉ አንዳንድ አመራሮች እንኳን ሳይቀሩ በከንቱ በውሸት ስሙን ሲያጠፉት እሱ መልስ አይሰጥም በፍጹም። ምክንያቱም ኃላፊነት የሚሰማውና ይሄ ሀሳብና ይሄ ተንኮል ከየት እንደመጣ ስለሚያውቅ ከመናገር ይልቅ ዝም ብሎ ስራውን ይሰራል። ግን ሰራላቸው። ሸዋ ላይ አሁን መንግስት ተቋቁሟል። የአማራ መንግስት ሸዋ ላይ አለ። ከ200 በላይ ቀበሌዎች የሚያስተዳድረው ሻለቃ መከታው ትምህርት ያስተምራል፣ ወታደር ያሰለጥናል፣ አባት አርበኞችን ያሰለጥናል፣ ያደራጃል። ይህን ቀበሌ ከያዘ ጊዜ ጀምሮ እስካሁን ድረስ ለብልጽግና አስደፍሮ አያውቅም። ግንባር ግንባሩን እያለ የመለሰ ግዛቱን እያሰፋ ሸዋን አስከብሮ መንግስት መስርቶ እያስተዳደረ ይገኛል በሚገርም ሁኔታ። በዚህ ላይ ሲዘምቱ የነበሩ ሰዎች ማፈር አለባቸው። በሻለቃ መከታው ላይ ሲዘምቱ የነበሩ ሰዎች ማፈር አለባቸው። ይህ ነውር ነው። ለዚህ ነው እስክንድርን በገንዘብ መሸጥ አይቻልም፣ መግዛት አይቻልም። እስክንድርን በስልጣን አታሎ መውሰድ አይቻልም። አቋም ሰው ነው፣ የጸና ሰው ነው። ዓላማ አለው። ለዓላማው ደግሞ ይሞታል። ተንተርሶ ኛው ዓላማ ስላለው ነው እንጂ አሜሪካ ዘና ብሎ መኖር የሚችል ሰው ነው። የተማረ ሰው ነው። በዓለም አቀፉ ማህበረሰብ ዘንድ እውቅና ያለው ዲፕሎማት፣ ጋዜጠኛ፣ የሰብአዊ መብት ተከራካሪ ነው። የሰብአዊ መብት ጠበቃ ነው። እውቀት ከማንም የሚያንስ አይደለም። እንዲሁም የበለጠ እውቀት ነው ያለው ከእምነቱ ጋር። ስለዚህ በሱ ላይ የተለያየ ክፉ ነገሮችን፣ ሐሜቶችን፣ ውሸቶችን ሲቀባጥሩ የነበሩት ፌስታላም ሲሉ የነበሩ ዛሬ ማፈር አለባቸው፣ ማፈር አለባቸው። በጋራ መስራት እንዲቻል ደግሞ እንደነዚህ አይነት እንቅፋት የሆኑ በአማራ ህዝብ ትግል ላይ የቀለዱ አመራሮች ከቦታቸው ዘወር ማለት አለባቸው። አለዛ አንድነቱ አይመጣም። የጋራ በጋራ ሆኖ መታገሉን አይመጣም። እንደ ጅብ ጎንና ጎን ለጎን ሄድን ያለ ነፍሱን ይማረውና ማነው ስሙ ግርማ የሽጥላ ነፍሱን ይማረውና እንደ ጅብ ጎን ለጎን ሄድን የጋራ ጠላት ስለነበረብን አለ። ፋኖችን ግን ማን የበላው? የራሱ ሰዎች ብልጽግናዎች ነው የበሉት። ይሄ ነው። ስለዚህ ወንድማማቾች እንደ ጅብ የጎን ለጎን የጎረጥ አሁን ያጠቃኝ እየተባባለ ከመሄድ እንደዚህ አይነት ነቀፌታ ያለባቸውን አመራሮች ገለል፣ ቦታቸውን በሌላ ሰው መተካት ወይም ደግሞ ይቅርታ ጠይቀው ኮሎኔል ሙሃቤ ላይ የዛቱ የተዛበቱ የአማራ ህዝብ እሴት የሌላቸው። የአማራ ህዝብ እሴት አማራ ታላቁን ያከብራል። በተለይ ደግሞ እንደ ኮሎኔል ሙሃቤ ያለ
ወታደራዊ መሐንዲስ፣ ብዙ እውቀት ያለው ከተማን ለመጀመሪያ ጊዜ አጥቅቶ የብልጽግናን ሰራዊት መትቶ መያዝ እንደሚቻል ያሳየ ዳውንት አካባቢ ላይ ያሳየው ገድል በጣም የማይረሳ ትልቅ ታሪክ ነው። የመጀመሪያ ጊዜ ከተማ ማቆጣጠሩ ያሳየን በፋኖ ታሪክ ውስጥ ኮሎኔል ሞሃቤ ነው። የመጀመሪያው የብልጽግናን ካምፕ አጥቅቶ ከፍተኛ ዘመናዊ መሳሪያ የማረከው ይህ ኮሎኔል ነው። ይህ ኮሎኔል ትንሽ ታጣቂዎችን ይዞ ነበር ይህ ሁሉ ገድል ሲፈጽም የነበረው። በዚህ ጀግና ላይ ብዙ መዘባበቶች፣ ብዙ ውሸቶችን፣ ብዙ አሉባልታቸውን፣ ብዙ ደግሞ በታጋዮች ላይ የተወሰዱ እርምጃዎችን ሁሉ ሰምተናል፣ ይዘገነናል። ይህን ያደረጉ ካሉበት ቦታ ይነሱ። ብዙ ጀግና ምሁር አለ፣ ብዙ ሀቀኛ ታጋይ አለ። ያ ቦታ ለእነዚህ ለሀቀኞች ይሰጥና ነቀፌታ ያለባቸው ሰዎች ወደኋላ ወይም ደግሞ ይቅርታ በይቅርታ ባህላችን ይቅርታ ጠይቀው ተሳስተናል፣ የማይሳሳት የለም ሰውነን፣ ይቅር በሉን፣ ከዚህ በኋላ ወንድማማችንን በወንድማማችነት እንስራ መባባል መቻል አለባቸው። አለዛ ግን አሁን ልክ የደፈረሰ ውሃ እንደማይጠጣው ሁሉ ወይም ውስጡ ምን እንዳለ እንደማይታወቀው ሁሉ ውሃው እስኪጠራ ኮለል እስኪል ውሃው እስኪጠል ይጠበቃል። ውሃው ሲጠል ቆሻሻው ሲረግብ ወደ ታች ሲዘቅጥ ቆሻሻ የሆነው በሙሉ ሲዘቅጥ ውሃው ኮለል ብሎ ይታያል። ውስጥ ያለው ራሱ ምን እንደሆነ ይለያል። እዛ ውስጥ የጠፋ የወደቀ ነገር ካለም አይቶ ማውጣት ይቻላል። እውነት ደግሞ እንደዛ ነች። እውነት ስትወጣ እንደዚሁ ነው የምትወጣው። ኮልል ብላ ራሷ ትወጣለች። አሁን ከብልጽግና ጋር ነው የሚሰሩ ሲባሉ የነበሩ የአማራ ህዝባዊ ድርጅት አመራሮቹ ዛሬ አኩርተውናል። በጣም አኩርተውኛል። አማራ የሚፈልገው ይህን ነው። ብርሃኑ በቀለ ምን ሲል ነበረ? ገበሬውም ፋኖም ቄሱም አንድ ናቸው፣ አማራ አማራ ነው በለው፣ ሁሉንም በለው ምታው ነው ሲል ነበር። ይህን ሰውዬ ነው እኮ እርምጃ ወሰዱበት። ይህ ትልቅ ታሪክ ነው በእውነቱ። ታሪክ ይጻፋል። ታሪክ የሚሞገሰው የሚወደሰው በሚመጣው ዘመን በሚወለዱ ሌላ ትውልድ ነው እንጂ በዚህ ባለው ትውልድ አይደለም። እኔ ግን ዛሬ በህይወት እያለሁ በህይወት ያሉት ሰዎችን አወድሳለሁ። ታሪክ የሚሰራን ዛሬ ነው። በህይወት እያለ ማወድሰው ነው። በጣም የመይሳው ልጆች ታሪክ ሰርተዋል። ከፍ ያለው ደሴ ተሰውቶብን በጣም አዝነን ልባችን ተሰብረን ነበር። አሁን ደግሞ ጠላት ልቡ ተሰብሮ እኛ ደስ ብሎናል። እኔ ደስ ብሎኛል። ደስታ የታላቅ ነው። ይሄ ድል ሁለት ወፎችን በአንድ ድንጋይ እንደሚባለው፣ አንደኛ ጥርጣሬ ተተዘራው ውሸት፣ የውሸት ወሬ በነማርሸት የተዘራው ወሬ ውሸት በሙሉ ውሸትን በመደጋገም እውነት በማስመሰል የተናገሩት በህዝቡ ዘንድ ህሊና አቋሽሾ የነበረ ጥርጣሬ ነበረ። ህዝባዊ ድርጅቱ ከብልጽግና ጋር ይሰራል የሚለውን በጥርጣሬ የሚያይ ብዙ ህዝብ ነበር፣ በውጭም በውስጥም ዲያስፖራውም ኢትዮጵያ ውስጥ ያለውም ሰው። ዛሬ ግን በዚህ ሄሊኮፕተር መቶ መውደቅ እና በውስጡ የነበሩ ባለስልጣናት ላይ ትልቅ ጉዳት በመድረሱ የአማራ ህዝባዊ ድርጅት ማን እንደሆነ ግልጽ ሆኖ ኮለል ብሎ ጥርት ብሎ ታይቷል። አይቶ እንዳላየ የሚሆን ሰው ካልሆነ በስተቀር ይህን ደግሞ እኛ ራሱን የካደ ራሱን የሸጠ ነው የምንለው እንጂ ስብዕና ያለው ሰው ነው አንለው። የብልጽግና ሰዎች ራሳቸውን የሸጡ ስብዕናቸውን የካዱ ናቸው። ራሳቸውን የካዱ እንደ ዞምቢ የሚባለው ይሄ አገልጋይ ሮቦት ማለት ነው። እንደ ሮቦት ዝም ብለው ራሳቸውን ሽጠው አገልጋይ ናቸው እንጂ የራሳቸው የሆነ ስብዕና የላቸው። በቃ ሲጭኗቸው መጫን፣
ሂዱ ሲሏቸው መሄድ፣ ኑ ሲሏቸው መምጣት፣ ማገልገል ብቻ ነው። ይሄ ነው የብልጽግና ካድሬዎች፣ የብልጽግና ሰዎች እንደዚህ ናቸው። ስብዕና የሚባል ነገር ያላቸው ውሸትን ሲናገሩ ሕሊናቸው አይወቅሳቸውም። ምክንያቱም አብይ ያመረተ ያከፋፍላል፣ እነሱ ደግሞ የተከፋፈለላቸውን ውሸት ይዘራሉ፣ ይናገራሉ። ጨርሰነዋል፣ ፋኖን 90% ጨርሰነዋል። ጁላ ትላንትና መስል ነበር 90% ጨርሰነዋል። አሁን 10% ነው የቀረ፣ እሱን ደግሞ ለቃቅመን እናጠፋለን ምናምን በለው። ብርሃኑ በቀለ የምስራቅ የጎንደር የሰሜንና የምስራቅ የጎንደር ምስራቅ ይሄ መተማን ከጎንደር መተማ ጭልጋ ድረስ ይህን አካባቢ ሁሉ ምዕራብ ጎንደርን አጠቃላይ ያለውን ሰራዊት እኮ የሚያዝ እኮ ነው። አዛዥ እኮ ነው የተቀነደሸው። ኮሎኔል አየናም እንደዚሁ አፈቀላጤው የአፈ ጉባኤው የፌዴሬሽን አፈ ጉባኤ የነበረው አገኘው ተሻገር የተዘጋጀለትን አረቂ ሳይጠጣ ያው በሌሎች ላይ ሲፈጽመውን የነበረውን ግፍ ቀመሰው። ሞት ምን እንደሆነ፣ መቁሰል ምን እንደሆነ፣ መጎዳት ምን እንደሆነ፣ ማጣት ምን እንደሆነ ያየ መሰለኝ። ከተረፈ እንግዲህ አላውቅም። ከተረፈ ወይም ከዚህ ካለበት ሁኔታ ከዚህ ከተጎዳበት ጉዳት ከቆሰለበት ድኖ የሚመጣ ከሆነ ትምህርት ይወስድ ይሆን? እኔ ግን አይመስለኝም። የብልጽግና ሰዎች እንደ ሮቦት እስከ መጨረሻቸው ድረስ እንደ ሮቦት የሚያገለግሉ እንጂ የሚማሩ ሰዎች እንዳልሆኑ ይገባኛል። ተመልሶ አገልግሎቱን እንደሚቀጥል ነው። ምክንያቱም በደንብ ይዋሻል፣ በደንብ ያገለግላል፣ ሸጥ ለበጥ ብሎ ይታዘዛል። የራሱ የሆነ ቁመና አቋም የለውም። ስለዚህ የብልጽግና ሮቦት ጠግነው ጠጋግነው ቢሆን ከተረፈላቸው መልሰው ብዙ አገልግሎት ላይ ያስቀምጡታል ብዬ አስባለሁ። ይህ ሰውዬ ህወሓት አማራ ክልልን በወረረች ጊዜ ሸዋሮቢት በደረሰች ጊዜ የድርጅቱን የብአዴንን ገንዘብ 20 ሚሊዮን ብር በአካውንታቸው ውስጥ የነበረውን ከጓዶቹ ጋር ተከፋፍሎ እሱ ብቻውን 5 ሚሊዮን ወስዶ ለሌሎች 1 ሚሊዮን 2 ሚሊዮን ምናምን አድርጎ እንደ ድርሻቸው እንደ ስልጣናቸው ደረጃ አከፋፍሎ ወደ አዲስ አበባ ሄደ ሰው ነው። የሁመራን ሰሊጥ በዶላር የሸጠ ነው። በብላክ ማርኬት በዶላር የሸጠ ነው። አንድ ጸጋ አራጌ የሚባል ጸረ ሙስና ኮሚሽን ነበረ። ማስረጃውን ሰብስቦ ምናምን ጸረ ሙስና ኮሚሽን ነኝ እና እንደዚህ ሰርቀዋል ብሎ ለአብይ ያቀርበዋል። አብይ ደግሞ እሱን አወረደውና ከስልጣኑ ሌባውን አምጦ የፌዴሬሽን አፈ ጉባኤ አሁን ጸጋ አራጌ የት እንደደረሰ አላውቅም። አወረደው አሽቀንጥቁታል። ምክንያቱም ትልቁ ሌባ የሚፈልገው አብረውት የሚዘርፉትን ነው። በደንብ የሚሰርቁ ሰዎችን እነውም የፈልገው አብይ የፈለገ ከየትም ቦታ እየለቃቀመ ጨካኝ የሆኑ በደንብ ሲገሉ ምንም አይሰቀጥጣቸውም፣ ሲዘርፉ ምንም ርኅራኄ የላቸውም። በቃ በሰው ላይ የመጨረሻ አረመኔ የሆኑ ሰዎችን እየመረጠ ነው ስልጣን የሚሰጠው እንጂ በህግ መሰራ ከሆነ እንትን ምን ብሎ ነው? ምክንያቱም እሱ በህግ ስለማይሰራ በወንብድና እንደ ማፊያ ስለሆነ የሚሰሩት። ዛሬ አሁን ጃርታ የሚሉት ቦታ ላይ ኦሮሚያ ክልል እንደሚታወቀው ከዚህ በፊት ተፈናቅለው ከሞት ያመለጡ አማራዎች ወደ አማራ ክልል መጥተው በሸዋና በወሎ አካባቢ ይኖሩ ነበር። ከዛ ህዝባዊ የእርዳታ የሚረዱ ድርጅቶች እየመጡ ስለሚዋቸው ያን ነገር ለነሱ አልተመቻቸውም ነበር እና ይህማ ለእኛ ለፖለቲካችን ጥሩ አይደለም ብለው አስገድደው ከዛ ቦታ አንስተው
ከደብረ ብርሃን በተለይ አንስተው ወስደው ወደ ቦታችሁን እንመልሳለን ብለው እዛ ወስደው ከተቷቸው። እስካሁን ድረስ እዛ አካባቢ ነበሩ። የሚጠበቁት መከላከያ በሚባለው ኃይል ነው። መከላከያው ቁጭ አድርጓቸው ወጣ። የታጠቁ ኃይሎች ደግሞ ገብተው ዛሬ ጨፈጨፏቸው። ይሄ አብይ ይሄን ነው የሚያደርገው። አብይ ሁሉን ነገር የሚፈጽመው እሱ። ጭካኔያቸው ታይቶ የማይታወቅ ነው። ተንኮላቸው ታይቶ የማይታወቅ ነው። ሽመልስ አብዲሳ በዛው ልክ ነው። ዋናው እሱ ነው። ሽመልስ አብዲሳ ከተንኮል በስተቀር እሱ እኮ ራሱ ነግሮናል። ፖለቲካ ከተንኮል በስተቀር ውስጡ ሌላ ምንም ነገር የለውም ብሏል። ይሄን ነው እያደረገ ያለው። ተንኮል ነው እየሰራ ያለው። ስለዚህ አሁን ብልጽግና ፀሐይቱ እየጠለቀችበት ነው። ሰራዊቱ እጁን እየሰጠ ነው። በዚህ ክረምት ደግሞ ይሄ የኛ ጊዜ ነው። በዚህ ክረምት ድል የምናደርግበት ጊዜ ነው። ብልጽግና እስካሁን ሊቆይ የቻለበት ምክንያት የፋኖ አመራሮች አንዳንድ የፋኖ አመራሮች በፈጠሩት መሰናክል ነው። በቃ እውነቱን ነው የምናገረው። እውነቱን ተናግሬ ከመሸብኝ ያጥራለሁ። ይህንን መሰናክል የፈጠሩ ትግሉ ወደፊት እንዳይሄድ ወደ እርስ በርስ እንዲዞር ያደረጉ አመራሮችና የሚዲያ አካላት የሚጠይቁበት ጊዜ ይመጣል። ከሚዲያ አካላት የሩሃ ሚዲያ መዓዛ መሐመድ፣ ሙሉጌታን በርብር የኢትዮ 251፣ ግርማ ካሳ መረጃ ቲቪ፣ ሌሎችም አሉ። ኤቢሲ የሚባል ደግሞ ሳተላይት ቴሌቪዥን አለ በአሜሪካ። መልካም ሞላም ትባላለች። ዋናይቱ መሰሪ ደግሞ እሷ አለች። እነዚህ በገዱ አንዳርጋቸው በኩል ፋይናንስ እየተደረገላቸው የአማራን ትግል ለመበተን ከውስጥ ዘመድ መስለው ገብተው ለመበተን አንደኛውን የፋኖ አካል የነሱ አድርገው ወስደው አይዞህ በለው ግፋ በለው እያሉ ሌላኛውን ደግሞ የብልጽግና ካድሬ ናቸው ከብልጽግና ጋር ነው የሚሰሩት እያሉ በማራገብ የአማራን ሕዝብ ትግል በዚህ መልኩ እንዲጓተት ሆኗል። ለዚህ አስተዋጽኦ ያደረጉ ሚዲያዎችና የፋኖ አመራሮች ይታወቃሉ። እነዚህ አመራሮች የሚጠየቁበት ጊዜ ሩቅ አይደለም። ሜዳ ላይ ዋጋ እየከፈለ ያለው የአማራ ፋኖ ሲወጣ አንድ ዓላማ ይዞ ነው የወጣው፣ የህልውና አደጋ ለመቀልበስ። ሲሰለጥን መዝሙሩ ምን ነበረ? ፋኖ ነኝ እኔ ማንንም አልፈራ፣ ፋኖ ነኝ እኔ ማንንም አልፈራ፣ ስጋዬን ላሞራ ነፍሴንን ላማራ። ከዚህ ውጭ ሌላ ምንም ዓላማ የለውም። ታጋዩ አሁንም በዛ ልክ ነው። ላይ ሆኖ የሚመሩት ናቸው። የስልጣን ጥማት፣ በገንዘብ የመሸጥ ከ60 እስከ 70 ሚሊዮን የሚሆን የአማራ ህዝብ ጀግና ህዝብ የዚህ ህዝብ መሪ ሆነ ከሌላ ትንሽ ቁጥር ካላቸው እርዳታ መጠየቅ ይሄ ውርደት ነው። ይሄ የአማራ ህዝብን ታላቅነት የማይመጥን አመራር ነው ማለት ነው። እንዲህ ሌሎች ሀገሮች እኮ 5 ሚሊዮን 4 ሚሊዮን እየሆኑ ነው ጠንካራ ሆነው ራሳቸውን ችለው አገራቸውን እየመሩ አገራቸውን እየጠበቁ ህዝባቸውን እየጠበቁ ያሉት። አንተ ከ60 እስከ 70 ሚሊዮን ለዛውም አልሞ ተኳሽ ጀግና ደፋር ጠቢብ መሐንዲስ የሆነ የጦር መሐንዲስ የፖለቲካ መሐንዲስ የሁሉን ነገር እግዚአብሔር አሟልቶ የሰጠው ሁሉን ነገር አሟልቶ የሰጠውን ህዝብ ይዘህ በቁጥር ከፍተኛ የሆነውን በኢትዮጵያ ውስጥ ከፍተኛ ቁጥር ያለውን የቁጥር ብዛት ያለውን ይህን ይዘህ
ከአንዳንድ ውትሽትሽ ተገንጣዮች ጋር እርዳታ ተባብረህ እጅ ከጓንት ሆነን እንሰራለን። ከወንድሞች ጋር ግን ቃየልና አቤል የምትሆንበት መንገድ የለም። አትመጥነውም። ይህ ህዝብ የሚፈልገው ጀግና መሪ ነው። ጀግና መሪ ራሳችን በራሳችን ብሎ ህዝቡን አደራጅቶ የሚመራ ከማንም እርዳታ የማይጠብቅ ማርኮ እኮ የሚታጠቅ ነው ሰራዊቱ። የአማራ ሰራዊት የአማራ ፋኖ ቁት ማርኮ የሚታጠቅ ነው። ከየትም አይጠብቅም። በቁመህ ጠብቀኝ መሳሪያ እኮ ነው እየተዋጋ ከፍተኛ ዘመናዊ መሳሪያዎችን የታጠቀው እየማረከ አሁንም እያደረገ ያለው ያን ነው። ለወደፊቱም ይሄን ነው የሚያደርገው። ስለዚህ ይህን ጀግና ሰራዊት ለመምራት አንተም ጀግና መሆን አለብህ። ከማንም በግራም በቀኝም ካሉ የኢትዮጵያ ጠላቶች እርዳታ መጠበቅ የለብህ። ከወገኖች ብቻ ከተገኘ ሰየው ሊተባበሩ ከሚመጡ ከተገኘ እሰየው። ስለዚህ የአማራ ህዝብን ቁጥር ያላወቃችሁ የፋኖ አመራሮች ዛሬ አስረግጬ ደግሜ ነግራችኋለሁ። የአማራ ህዝብ ቁጥር በክልሉ ብቻ የሚኖረው ከ60 እስከ 70 ሚሊዮን ይሆናል። በመላው ኢትዮጵያ ያለው ሲቆጠር በጣም ብዙ ነው። ኦሮሚያ ላይ ብቻ ከ10 እስከ 15 ሚሊዮን አማራ ይህ ሁሉ እየጨፈጨፉት አላልቅላችሁ ያለው። አዲስ አበባ ላይ 70% አማራ፣ በኒሻንጉል ላይ ከ50% በላይ አማራ ነው። በሁሉም ቦታ ብዙ ቁጥር ያለው አማራ ነው ያለው። ሐረር፣ ድሬዳዋ ሂድ ቁጥር በጣም ከፍተኛ ቁጥር ያለው አማራ አለ። ይህን ሁሉ ህዝብ ይህን ሁሉ የአማራ ህዝብ ወኪል ሁኜ ወይም መሪ ሁኜ እመጣለሁ የምትል ካለህ ደረትህ በዛ ልክ የሰፋ ትከሻህ በዛ ልክ የደነደነ በእውቀትና በጥበብ የተሞላ ከማንም የማጠብቅ መሆን አለብህ። በቃ ከማንም የማጠብቅ በተለይ ኢትዮጵያን ለማፍረስ ከሚጥሩ ኃይሎች በተለይ የዘር ፖለቲካን በኢትዮጵያ ውስጥ ካስፋፉ ኃይሎች ጋር የዘር ፖለቲካ ነው ኢትዮጵያን እየበታተናት ያለው። በአማራነት መደራጀት የአማራ ህልውና እስከሚረጋገጥ እንጂ የአማራ ሀገሩ ኢትዮጵያ ነች። ወያኔ ሰፍሮ የሰጠን የበሬ ግንባር የምታክል የአማራ ክልል የምትባሉ አይደለችም። ስለዚህ ከዚህ በፊት ምን ብዬ ነበር? የአማራ ክልል እንደ ፔርሙዳ ባህር ነው። የዛሬ የብርሃኑ ያኔ አይደለም ትጥቃቸውን ቀበቷቸውን እናስፈታለን ብሎ የገባ ጊዜ ሸዋ ላይ ከፍተኛ ቁጥር ያለው ኃይል ሲራገፍ ሲማረክ መሳሪያውን ሲያስረክብ ያኔ አማራ ክልል የገባው አይወጣም ፔርሙዳ ባህር ነው ብዬ ነበር። ፔርሙዳ ባህር ነው የገባ ሁሉ አልቋል፣ አልወጣም። የገባው አይወጣም። የበላይ ባለስልጣኖችም እየገባሁም ይዋጣሉ። ያው ተጀምሯል። ብዙዎች አልቀዋል። ፌደራል ላይ ያሉት እየመጡ ክልሉ ላይ ያሉትማ ብዙዎች አልቀዋል። የፌደራል ባለስልጣናት ነን የሚሉት ይመጣሉ፣ ይቀራሉ፣ አይወጡም። ከወጡም ሬሳቸው የሚወጣው ታፍሰው እንደዚህ ታፍሰው ከመሬት ላይ ምናምን በሩጫ ጀግና ህዝብ እኮ ነው። ጀግና ህዝብ ነው የአማራ ህዝብ። ፋኖ ጀግና ፋኖ፣ ጀግና የጀግና ልጅ፣ የአባቱ መንፈስ ያለበት፣ የአባቱ እሴት ያለበት፣ የአባቱ ወኔ ያለበት፣ የአባቱን ታሪክ የተሸከመ አልሞ ተኳሽ ወንድ። ስለዚህ አሁንም ትግሉ ይቀጥላል።
የአማራ ፋኖ በአራቱም ክፍላት ሀገራት በቅርቡ አንድ ይሆናሉ ብዬ ተስፋ አደርጋለሁ። አንድ ባይሆኑም በሁለት አደረጃጀት በወንድማማችነት የሚሰሩበት ሁኔታ ጎንደር ላይ አሁን በሰፊው እየተሰራበት ነው። ሌሎች አካባቢም ተስተካክለው ነገሮች ወደ እንደዚህ በጋራ የሚሰሩበት ሁኔታ የሀሳብ ልዩነት እኮ ችግር የለውም። የዲሞክራሲ መርሁ እሱ ነው። እንዲያውም ሁሉም ሰው እንዳይጨመቅ በአንድ ሀሳብ ተጨምቆ እንዳይጨፈለቅ የተለያየ ሀሳብ ያላቸው ሰዎች ወደ ፈለጉት የሚሄዱበት አደረጃጀት ሲኖራቸው፣ ምርጫ ሲኖራቸው ጥሩ። አፋብኃ ህዝባዊ ድርጅቱን ወንድም አድርጎ ማየት መቻል አለበት። ህዝባዊ ድርጅቱ አንድም ቀን በወንድሞቹ ላይ ክፉ ቃል ተናግሮ ወይም እዘምታለሁ ብሎ አያውቅም። በዛኛው ሳይድ ነው እናስወግዳቸዋለን፣ ከአማራ ህዝብ ትከሻ እናወርዳቸዋለን፣ ጀምረናቸዋለን፣ እንጨርሳቸዋለን። ይሄ ሁሉ ቅዠት ተስተካክሎ ከቃየልና አቤልነት ወደ ትክክለኛ ወንድማማችነት አንተ ትብስ ተባብሎ እንደዚሁ ተጋግዞ ጠላትን በመክበብ ጎንደር አካባቢ እየተደረገ እንዳለው ሰሞኑን እንደዛ ሸዋም ላይ ይህ እንዲደረግ እንፈልጋለን። ሸዋ ላይ የአፋብኃ አመራሮች 13 የኮማንድ አባላት አሉ። የሴንትራል ኮማንድ አባላቱ 13ቱ ከተቻላችሁ ከመዓዛ መሐመድና ከመልካም ሞላ ራቁ። መልካም ሞላና መዓዛ መሐመድ የአማራ ጠላት ናቸው ብዬ እነግራችኋለሁ። ከእነሱ ጋር ቃለ መጠየቅ ስታደርጉ የምሰማችሁ ከሆነ ከዚህ በኋላ ተስማምታችሁ ነው መሰሩ ያላችሁት። ሳልሳይ ብአዴን አጀንዳ ተሸካሚዋ መዓዛ መሐመድ፣ አለቃዋ ገዱ አንዳርጋቸው፣ ስብሃት ነጋ፣ እነዚህ እነ ኢንጂነር ይልቃል፣ እነ ልደቱ አያሌው፣ እነዚህ ሁሉ አንድ ላይ ናቸው። ከእነዚህ ጋር ከሆናችሁ ከአማራ ህዝብ ጫንቃ ዘወር ብትሉ የተሻለ ነው። ከእነዚህ ጋር ሆናችሁ የአማራን ትግል ማካሄድ አትችሉ። እነዚህ ጸረ አማራዎች ናቸው። እነዚህ ህወሓትን መልሰው ለማምጣት ወይም ደግሞ እንደለመደው ብአዴን አዝሎ ይዞ ሊመጣ በአማራ ትግል ጫንቃ ላይ አድርጎ በስውር አዝሎ ወደ ፌዴራል መንግስት ሊመጣ ይፈልጋል። ገዱ የአማራ ትግል አመራር ሊሆን ይችላል። ወደ አማራ ትግል መግባት መብቱ ነው፣ ፋኖ መሆን መብቱ ነው የምትሉ ሰዎች አብይንን ፋኖ አድርጉት። በቃ እንደዛ ምታሙ በቃ አብይም ምንም ችግር አለበት። በቃ እና አብረን እንታገል በሉት። ከዚህ ሌላ ምንም ይህን ያክል ሞኝነት እኔ አይቻላቅም፣ በፍጹም አይቻላቅም። ወይስ እንደዚህ ሾርት ሜሞሪ እንዳለው ሰውየው ሾርት ሜሞሪዎች ናችሁ ወይ? ምንጊዜ ረሳችሁ ገዱ ያደረገው? አሁንስ የሄደው በመስርነቱ በተንኮሉ አይደለም። ተልእኮ ተሸክሞ የአብይን ተልእኮ ተሸክሞ አይደለም የወጣው። ቦሌ በኤርፖርት እኮ ነው የወጣው። ጀነራል ተፈራ ማሞ ወደ ሸዋ ሲሄድ እነሱ ሳያውቁ ብልጽግና ሳያውቅ የሄደ ይመስላችኋል? በጣም የዋህነት ታበዛላችሁ። ችግሩ ከመጣ በኋላ ነው የምትሉት። ችግሩ እየመጣ ነው ብሎ እውነቱን ለሚነግራችሁ ግን አትሰሙትም። የአዲስ አበባ ህዝብ እስክንድርን ትቶ ጀግናውን ኢትዮጵያዊውን አዲስ አበባውን ቅኑን ሰው ትቶ ከብልጽግና ጋር ሽር ጉድ ሲል
ትልቅ ቃል አለ መጽሐፍ ቅዱስ ላይ ግንበኞች ንቀው የጣሉት ድንጋይ እርሱ የማዕዘን ራስ ሆነ ይላል። የማዕዘን ራስ እንደ ማዕዘን ራስ የሆነውን ለኢትዮጵያ ጠንካራውን ሰው ትተው ከወሽካታው ብልጽግና ጋር ሲቆሙና በሸገር ዳቦ ሲታለሉ ካርዳቸውን በዛ ሲሸጡ ሲለውጡ ተው ብዬ እኔ ጩፌያለሁ፣ ተው ብዬ ጽፌያለሁ። እየተታለላችሁ ነው። በየቀበሌው መታወቂያ እየተቸበቸበ ነው። ከየትም ቦታ ለመጣ ከየትም አማርኛ እንኳን ማይችል የአዲስ አበባን ስነ ልቦና የሌለው አዲስ አበባን የማያውቅ የአዲስ አበባ ነዋሪ እየተባለ መታወቂያ እየተሰጠው ነው። ቤት መሬት እየወሰደ ነው። ነገ ለእናንተ የመከራ ጊዜ ይሆናል ብዬ ነበር። ማን ይስማ? አሁን ዛሬ እሪ እያለ ነው። አዲስ አበባ እንቁላል በስንት ነው የሚገዛው? 23 ብር ነው፣ 30 ብርም ገባ እየተባለ ነው አንድ እንቁላል። አዲስ አበባ ፍቅር ነው፣ ፍቅር የሆነ ህዝብ ነው። ሰፈርህ የት ነው እንጂ ብሔርህ ምንድን ነው ማለት አያውቅም። ሰፈርህ የት ነው? ተካፍሎ መብላትን ነው የሚያውቀው። አሁን ግን እነሱ ቢናገሩት ይሻላል። እኔ ውጭ ሀገር ነው ያለሁት። እነሱ ቢናገሩት የተሻለ ነው። ስለዚህ ይቅርታ፣ ፋኖ የአማራ ህዝባዊ ድርጅት ከፍተኛ ተጋድሎ እያደረገ ነው። ሌሎች ወንድሞቻችን በሌሎች አደረጃጀቶች ያላችሁ ደግሞ ወንድሞቻችሁን በወንድምነት እያያችሁ ከወንድሞቻችሁ ጋር ጎን ለጎን አንተ ትብስ አንተ ትብስ ተባብላችሁ ጠላት ላይ አፈሙዛችሁን አድርጉ። በጋራ መውጫ መግቢያ በማሳጣት በዚህ ክረምት ትግሉ ማለቅ መቻል አለበት። አብቅቶለታል፣ ብልጽግና አብቅቶለታል። ሁሉም ኢትዮጵያዊ ያውቃል። ሁሉም ኢትዮጵያዊ እንዳበቀለት ያውቃል። የእናንተ አንድ አለመሆን ግን እሱ እንዲያንሰራራ እድል ትሰጡታላችሁ። ሊከዳ ያሰበው ባለስልጣን ከድቼ ሂጄ ነገ እነሱ ሊፈርሱ ይላል፣ ይጠራጠራል። መቼ አንድ ሆኑ? መተማመኛ መቼ አላቸው? ኮሎኔል ደመቀ እንኳን ራሱ በማን ይተማመን? በእናንተ ወይስ በብልጽግና? መሀል ላይ እሳት ላይ የተጣደ ድስት ሆኗል ወልቃይት። እናንተ ጋር እንዳይሆን እናንተ አስተማማኝ አይደላችሁም፣ አንድ አይደላችሁም። ከብልጽግና ጋር ሙሉ በሙሉ እንዳይሆን ደግሞ ብልጽግና ደግሞ ሊሸጠው ነው፣ ይበላው ነው፣ መጨረሻ ይበላዋል። ከፍተኛ ችግር ውስጥ ያለ ሰው ነው። በዛ ላይ ክፉና ደጉን የምትናገሩ አመራሮች አላችሁ በኮሎኔሉ ላይ። ይሄ ተገቢ አይደለም። ሻለቃ ዝናቡ ባለፈው የተናገረውን ሰምቻለሁ። እየነገደ ነው፣ የገቢ ምንጭ አድርጎታል። ተከዜ ዘብ የሚባል ጠንካራ ሰራዊት እኮ ገንብቷል። ጎበዝ እየነገደ ነው። ምን ማለት ነው? ይሄ ትክክል አይደለም። ሻለቃ ዝናቡ ይሄን ቃልህን ሰምቼ በጣም ትልቅ ክብር ነበር ይላንተ። ይሄንን ስሰማ ግን በእነዚህ በነ እንትና ሚዲያ ነው፣ እዚች በመዓዛ መሰለኝ በመዓዛ ነው በመልካም ሞላ በኩል ኢንተርቪው ተደርጎልኝ ይህን ስናገር ሰምቻለሁ። አጸያፊ ነው። አይባልም። አትሊስት ወልቃይትን እስካሁን ድረስ ጠብቆ ያለው እሱ ነው። በሱዳን በኩል እሳት አለ፣ በተከዜ ማዶ ህወሓት አለ። በዚህ በኩል ደግሞ ብልጽግና ማለት ዘመድ አይደለም፣ ሊያስወግደው ቦታና ጊዜ የሚጠብቅለት ነው። በዚህ ውስጥ ነው ተጥዶ ያለው። ማንን ወደ ማን ልሄድ፣ የትኛውን ትቼ የትኛው ጋር ልሆን የሚለው በጣም እንቆቅልሽ የሆነ ለጊዜው ይሄ ነው ማንለው አስቸጋሪ ሁኔታ ላይ ነው ያለው። ስለዚህ በሱ ላይ ክፉ ደጉን ባትናገሩ ጥሩ ነው። በቃሉ እስካሁን ድረስ የጸና ነው። አማራ ነኝ፣ አማራ ነን፣ አማራ ነን፣ አማራ ነን። ይሄ ብቻ በቂ ነው። እስካሁን የጸናው በራያና
ማነው በራያና በጠለምት በኩል ሲልፈሰፈስ ብልጽግና የአማራ ብልጽግና የሚባለው፣ ኮሎኔሉ ግን የአማራን ብልጽግና መንሸራተት ተንሸራቶ ሊያንሸራተት ሲፈልግ አይ አይሆንም፣ እኔ እንደና አልንሸራተት አለቅ አልሰጥም። በጣም የሚደንቅ አቋም ነው ያለው እስካሁን ድረስ። እንግዲህ እየነገደ ነው የገቢ ምንጭ አድርጎታል የሚለውን እኔ እንደዛ አድርጌ አላየውም። በጀት የማይመደብለት አካባቢ ነው። ራሱን በራሱ የአካባቢው ተወላጆችን ምናልባት መዋጮ እያዋጡ ከውጭም ከውስጥም ይደጉሙ ይሆናል። እንግዲህ አንድ አካባቢን ማስተዳደር ቀላል ነገር አይደለም። በዛ ላይ ግን ከፍተኛ የሆነ ተከዜ ዘር የሚባል ሰራዊት ገንብቷል። ይሄ ሊያስመሰግነው ይገባል። ያው ለጊዜው እኔ በዚህ ልክ ነው ስለሱ መናገር የምፈልገው። ሌሎቻችሁም እባካችሁ ይሄን ኮሎኔል አታስቆጡት፣ ያልተገቡ ቃላቶችን አትናገሩ። ለእናንተም ውርደት ነው። የራሳችሁን ስራ ብትሰሩ መልካም ነው ብዬ አስባለሁ። ለዛሬው በዚሁ ጨርሳለሁ። እንግዲህ ፋኖዎቻችን እግዚአብሔር አብዝቶ አብዝቶ ኃይሉን ይስጣቸው፣ ጠላትን በፊታቸው ይጣልላቸው፣ ቀድሞ ይገኝላቸው። ይሄ እምነት የሌለው ጸረ እምነት የሆነ የብልጽግና ኃይል ጉልበቱ ተሰባብሮ አብቅቷል። ምንም የለውም። አሁን እርዳታ የሚሰጡት ድጋፍ የሚሰጡት ሁሉ ሌላ ሀገሮች፣ ድሮን የሚልኩ ሀገሮች የራሳቸው ችግር ውስጥ ገብተዋል። አንገቱ ላይ የታነቀበት ጊዜ ነው። ኢራንም የራሷ ችግር ውስጥ ገብታለች። ሌሎችም በአካባቢ ያሉ አገሯት አሁን ጦርነት፣ ዓለም አቀፋዊ ጦርነት ሊመጣ ይችላል፣ ሊፈነዳ ይችላል አካባቢው በሚል ሁሉም በፍርሃትና በመንቀጥቀጥ ላይ ስለሆኑ ከዚህ በኋላ ብልጽግና እየሸረፈሰ የሚያመጣው በእርዳታ በልመና የሚያመጣው ድሮንና ተተኳሽ አይኖርም። አብቅቶለታል። ስለዚህ አጭር ጊዜ ነው መታገስ ያለብን። በአጭር ጊዜ ውስጥ ያበቃለታል። አንድነቱ ላይ በጋራ ሆኖ ጠላትን መምታት ላይ በጋራ ሆናችሁ ጠላትን እውነቴን ነው ምላችሁ። ሻለቃ መከታው ከጀርባ እነ አበበ ፈንታው መጠው ይወጉኛል ብሎ ካላሰበ ካልፈራ አዲስ አበባ መግባት ይችላል። ግን እሱ ወደ አዲስ አበባ ጉዞን ቢያደርግ እና አበበ ፈንታው ከጀርባ መጠው እንደሚወጉት ደግሞ ራሱ ተናግሯል። ይሄን ደግሞ ምሬ ወዳጆ ሳያውቀው ቃል አቀባዩ ይናገራል ብሎ ማለት ይሄ ሞኝነት ነው። ምሬ ወዳጆ ከዚህ በፊት ለአዲስ አበባ መጣንላችሁ ብሎ ቃል ገብቶ ነበር። ያ አልሆነም። ተስፋ የቆረጠ ይመስለኛል። ለምን ወደ አጥፍቶ ራስን የማጥፋት አካሄድ እየሄደ እያየሁት፣ በወንድሞቹ ላይ ቃታ ሲስብ እያየሁ ነው። በወንድሞቹ ላይ ሲስት እያየሁ ነው። በፍጥነት መስተካከል ያለበት ነው። እስካሁን ድረስ አለ አበበ ፈንታው የሚባል ሰውዬ እስካሁን ድረስ አለ አመራር። እንዲህ አይነት ሰው ነው የአማራን ትግል የሚመራው። አትሊስት አንሱት ይሄን ሰውዬ። ምሬ ወዳጆም ይቅርታ ጠይቅ። ኮሎኔል ሞሃቤ እኮ በእድሜ ይበልጠሃል። በሙያ እውቀት፣ በወታደራዊ እውቀት በረዥም ጊዜ በማገልገል ወታደራዊ ጥበብ የተሞላ ታላቅ ሰው ነው። በእድሜ ይበልጠሃል፣ በሁሉ ነገር ይበልጠሃል። የአማራ ፋኖ የወሎ ጠቅላይ ማነው የወሎ እዝ ሲመሰረት እሱ የአንተ ምክትል የሆነው እኮ ትሁት ስለሆነ ነው እንጂ አንተ ከእሱ የተሻልኩን አይደለም። እሱ በብዙ ይበልጥህ፣ በእድሜ ይበልጥሃል፣ በወታደራዊ ልምዱ ይበልጥሃል፣ በእውቀት ይበልጥሃል። በስትራቴጂ የዘመቻ ስትራቴጂውን ሲያወጣ ካርታ ተጠቅሞ ፕላኑን ተጠቅሞ ሲሰራ ስታዩ ተአምር ነው የምትለው። ከእነ አሳምነው ጽጌ ጋር የነበረ ኮሎኔል ነው። በብዙ ነገር ይበልጥሃል።
ግን ትሁት ስለሆነ ያንተ ምክትል ሆነ፣ ተቀበለ። ያም ሆኖ ግን አንተ እንደ አንድ ኩታራ አባረርከው። አሁን ይቅርታ አድርግልኝ አባቴ፣ ትልቅ ሰው እኮ ይቅርታ አድርግልኝ፣ እስካሁን የተሰራው ስህተት በሙሉ እንደ ሰው ተሳስተናል። ወንድማማች እንደሚጋጨው አንድ ቤት ውስጥ ያሉ ወንድማማቾች እንደዛ ተጋጭተናል። ይቅርታ አድርግልን፣ ይቅር እንባባልና በጋራ አፈሙዛችን ጠላት ላይ እናደርገው። የጅብ አካሄድ አንሄድ። ይህን ነው ማለት ያለባችሁ። ይህን ነው ማድረግ ያለባችሁ። ይሄ ባይሆን እስካሁን ድረስ የሸዋ ትግል የሚየን ቀይ ሙሉ በሙሉ ቀይ ነፃ አድርጎ ጉዞ ወደ አዲስ አበባ ነበር። ግን ወደ አዲስ አበባ እንዳይሄድ ከዚህ ደግሞ እናንተ የጀርባ እሾህ ሆናችሁታል። በተሎ አርሙት። ይሄ ክረምት ሳያልፍ ይህ ክረምት ካለፈ ድሮኑም አውሮፕላኑም ስራ ላይ ስለሚውል አስቸጋሪ ስለሚሆን እናንተ ደግሞ የምትጠየቁበት ጊዜ ይመጣል። ትጠየቃላችሁ። ለዚህ ትግል እንቅፋት መሰናክል የሆናችሁ ሰዎች ትጠይቃላችሁ። ይህን ነው ማለት የምፈልገው ለእናንተ ቤተሰቦች። ይቅርታ እንግዲህ ትንሽ ነው ሸር ለማድረግ መጥቼ የነበረው ትንሽ ነገር ነው፣ ግን ጨመርኩኝ፣ ሄድኩበት፣ ብዙ አወራሁ፣ ግን ጠቃሚ ነው ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ምሽት፣ መልካም አዳር። ቻው። ሰላም ሰላም። ቻው። ደህና እደሩ።